አሁን በአማራ ፋኖ መካከል የተፈጠረውን አሳሳቢ የውስጥ ውጥረት አስመልክቶ አስቸኳይ ማስጠንቀቂያ ወጥቷል። ለሶስት ቀን የቀጠለውን ይህ ፍጥጫ ወደ ከባድ ደረጃ መሸጋገሩ ተዘግቧል። ታዲያ ይህ ግጭት የጋራውን ዓላማ አደጋ ላይ የሚጥለው እንዴት ነው? ወጀብ የአማራ አንድነት ሳይበር ኃይል የሰጠውን የአንድነት ጥሪ ዝርዝር እነሆ። አሁን በአማራ ክልል ውስጥ ያለውን የጸጥታ ሁኔታ አስመልክቶ በወጀብ የአማራ አንድነት ሳይበር ኃይል የተሰጠውን መግለጫ መሰረት ያደረገ ዘገባ እናቀርባለን። መግለጫው እንደሚያመለክተው የአማራ የህልውና ትግል ለማስጠናከር የተጀመረውን ወታደራዊ እንቅስቃሴ በአጭር ጊዜ ውስጥ ውጤታማ ጉዞ ቢያደርግም ከቅርብ ጊዜ ወዲህ ግን ውዝግብ የሚያጋልጡ ገጽታዎች እየታዩ ነው። ሪፖርቱ እንደሚያመለክተው እነዚህ መጥፎ ገጽታዎች በአስተሳሰብና በአመራር መስመር ልዩነት ምክንያት የሚወጡ ሲሆን ለጋራ ዓላማ የወጡ የአማራ ኃይሎችም እርስ በእርስ ወደ መጠላላት መግባታቸውን ያሳያል። የዚህ የውስጥ ውጥረት አሳሳቢ ምሳሌ ሆኖ የቀጠለ ሲሆን ለሶስተኛ ቀን የቀጠለውን በአፋሕድ ሰሜን አማራ ቀጠና በላይ እዝና በአፋሕድ ጎንደር ጠቅላይ ግዛት እዝ መካከል ያለውን ፍጥጫ ነው። ይህ ግጭት ወደ እርስ በእርስ ውጊያ እየተለወጠ መምጣቱን አሳሳቢ ደረጃ ላይ አድርሶታል። መግለጫው የምስራቅ አማራ ቀጠና ሚኒሊክ ዕዝ ሌሎች ኃይሎችን እየገጠመ ባለበት ወሳኝ ወቅት ሁለቱ የአማራ ኃይሎች በአንድነት መመካከር እና ለጋራ ዓላማ መረዳዳት ሲገባቸው በእርስ በእርስ ግጭት መግባታቸው ለውጫዊ ፈተናዎች መንገድ ከመክፈት እንደማይተናነስ አሳስቧል። በመሆኑም ወጀብ የአማራ አንድነት ሳይበር ኃይል ሁለት የአማራ ኃይሎች የውስጥ መጠላላታቸውን በመተው ለሰላም እና ለአንድነት እንዲሰበሰቡ አስቸኳይ ጥሪ አቅርቧል። በአንድነት ዙሪያ አሁንም ጊዜው እንዳረፈደ ነገር ግን ሳይረፍድ እርምጃ እንዲወስዱ መልእክቱን አስተላልፈዋል። የትግራይ ህዝባዊ ነፃ አውጪ ግንባር ቲፒኤልኤፍ የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ስያሜ በመጥራት አካባቢውን እንዲመለስለት የሚጠይቅ ዓለም አቀፍ ጥሪ ክስ ማቅረቡ ተዘግቧል። ይህ ቡድን ባወጣው መግለጫ ጥያቄው በፍጥነት አለመፈጸሙን በትግራይ ህዝብ ላይ የዘር ማጥፋት ወንጀልም ከመፈጸም የሚቆጠብ ነው የሚል ከባድ ማስጠንቀቂያ ሰጥቷል። ሪፖርቶች እንደሚያመለክቱት የዚህ አካል ዋና አጀንዳና ወይም ገቢ የአማራ ክልል አካል የሆኑ ቦታዎችን በመውሰድ አዲስ አስተዳደራዊ ሁኔታ መፍጠር እንደሆነ በተለያዩ ወገኖች ይገለጻሉ። በዚህ ሁኔታ በቲፒኤልኤፍ ዙሪያ እየተንቀሳቀሰ ስለመሆኑ የሚነገር የፋኖ ኃይል ምን ዓላማ ለማሳካት እየሰራ እንደሆነ ጥያቄዎች እየተነሱ ነው። የተለያዩ ታጣቂ ኃይሎችም የዓላማና የአቋም መለያየት በአካባቢው ያለውን የጸጥታ ሁኔታ የበለጠ ውስብስብ እያደረገው መምጣቱን ታውቋል። አሁን በኢትዮጵያ ወቅታዊ ሁኔታዎች የጸጥታ ክስተቶች ዙሪያ ትብብር ለኢትዮጵያ አንድነት ከተሰኘው ቡድን የተሰጠውን አቋም መግለጫ እናቀርባለን። መግለጫው በአዲሱ ዓመት የመንግስት አካል የሰላም እርምጃዎች ይወስዳሉ የሚል ተስፋ የነበረው ቢሆንም በተቃራኒው እገታ፣ ግድያ፣ ዛቻ፣ የድሮን ጥቃትና ሌሎችም ውጥረቶች በመላ አገሪቱ መከሰታቸውን ገልጸዋል። የትኩረት የተሰጠው ክስተትም በሰሜን ወሎ ዞን ሳንቃ ከተማ ላይ የተፈጸመውን የድሮን ጥቃት ይመለከታል። ሪፖርቱ እንደሚያመለክተውም መስቀል በዓል ዕለት ከቀኑ 6 ሰዓት ላይ በከተማዋ ጤና ጣቢያ ላይ በተፈጸመው ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎችም መገደላቸውንና የጤና ጣቢያዎች ሰራተኞች የ6 ዓመት ሕፃንንና ጨምሮ ሌሎች የአካል ጉዳቶች እንደደረሱ ተገልጿል። ከዚህ ጋር ተያይዞ በላሊበላ ከተማ ከሚገኙ ቅርሶች መካከል የሆነው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙ ተገልጿል። የጥቃቱ ሰለባ የሆነ ሰው ባይኖርም የአካባቢው ነዋሪዎች የቅርሱን መሰረት ነክቶት ይሆን በሚል ስጋት ውስጥ መግባታቸውን ለመግለጫው አስታውቀዋል። ትብብር ለኢትዮጵያ አንድነት የተሰኘው ቡድን ዘፈቀዳዊና ስርዓት ወለድ ያላቸውን እነዚህን ጥቃቶችን በጽኑ እንደሚያወግዝ እና የሞቱትም ሰዎች ሐዘኑን እንደሚገልጽ አስታውቋል። በተመሳሳይ ባለፈው ሮብ በጉራጌ ዞን ቡታጅራ ከተማ በመስቃ ወረዳ በሚኖሩ ህብረተሰቦች መካከል በአካባቢዎች እሴት አከባበር እና ባለቤትነት ዙሪያ በተነሳ ብጥብጥ
ጉዳቶች እንደተከሰቱና ከአካባቢ ምንጮች መረጃዎች መገኘታቸው ተገልጿል። መግለጫው የጸጥታ ኃይሎች ችግሩን ለማረጋጋት ያደረጉት ጥረት በበጎ ቢመለከተውም በዘፈቀደ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱንም መስማቱ ልብ የሚሰብር ክስተት እንደሆነ ገልጸዋል። ትብብሩ የመንግስት አካላት የህብረተሰብ ደህንነት ቅድሚያ ሰጥተው በአካባቢው ያለውን አስተዳደራዊ ችግርን በስክነትና በወንድማማችነት መንፈስ እንዲፈቱ በአደራ አሳስቧል። በነዳጅ ዋጋ ዙሪያ ዋና የፖሊሲ ለውጥ መደረጉን አስመልክቶ ሪፖርተሮች ቀርበዋል። ለበርካታ ዓመታት የህዝብና የኑሮ ጫና ለማረጋጋት መንግስት በነዳጅ ላይ ሲደረግ የነበረውን ድጎማ መነሳቱንና በይፋ ማብቃቱን ተገልጿል። ይህ ለውጥ ከዚህ በኋላ የነዳጅ ዋጋ በአብዛኛው የሚመራው በዓለም አቀፍ ገበያ መሰረት መሆኑን ያመለክታል። ሪፖርቱ ይህንን ለውጥ የሰጠው አካል በኢኮኖሚ መረጋጋት ባልነበረበት ወቅት የተፈጸመ ደፋር እና ህዝብን የሚፈታተን ስህተት በማለት ገልጾታል። በተያያዘ ዜና በዚህ መሰረት ለውጥ ላይ አዲስ ግብር ጭማሪ ሊደረግ መሆኑ ተሰምቷል። ዘገባው በአዲስ 30 በመቶ ግብር በነዳጅ ላይ የወጣውን ዕቅድ መሆኑን ሲገልጽ፣ ይህ ደግሞ በህዝቡ ላይ ያለውን የኑሮ ጫና የበለጠ በማናር ወደ ማይቋረጥ የዋጋ ንረት አዙሪት ሊያስገባው እንደሚችልም ስጋቱን ገልጿል። ይህ የፖሊሲ ለውጥ በመጓጓዣና በምርት ወጪዎች ላይ በሚኖረው ቀጥተኛ ተጽዕኖ ሳቢያ በሀገሪቱ አጠቃላይ ኢኮኖሚያዊ እንቅስቃሴ ላይ ለውጥ ሊያስከትል እንደሚችልም ትንታኔው ያመለክታል። አሁን በምስራቅ ወለጋ ዞን አርጆ ጉዱ ከተማ ውስጥ ያለውን የጸጥታ ሁኔታ አስመልክቶ ወደሚመጡት አሳሳቢ ሪፖርቶች እንለፍ። ከከተማዋ የሚወጡ መረጃዎች እንደሚያመለክቱትም በአካባቢው በሚኖሩ የአማራ ተወላጆች ላይ የህግ አስከባሪ አካላትም ስምሪት የተመለከተ የሚመስል የሰዎችን ስብስብ ውሳኔ ፍርድን መሰረት እርምጃዎች እየተፈጸሙ ነው። የቀረቡ ሪፖርተሮች እንደሚያጠቁሙትም ንጹዎች አክቲቪስቶች የተባሉ አካላትን ድርጊቱን እያባባሱና እያበረታቱ ይገኛሉ። በዚህ ሁኔታ ሳቢያ በከተማ ውስጥ የሚኖሩ አማራ ተወላጆች ላይ አደን የሚመስል እርምጃዎች እየተወሰዱ እና እየተገደሉ መሆናቸው ተገልጿል። አርጆ ጉደቱ ከተማ በምዕራብ ወለጋ ዞን የምትገኘውንና ቀደም ሲል በርካታ የአማራ ተወላጅ የሚኖሩበትን ስትራቴጂያዊ ቦታ ላይ ያለችውን ከተማ መሆኗ ታውቋል። በምዕራብ ወለጋ ግንባር ያለውን ወታደራዊ እንቅስቃሴ አስመልክቶ ወደሚወጡ ሪፖርተሮች እንለፍ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ሚኒሊክ ዕዝ ባወጣው መግለጫ መሰረት በንጉስ ሚካኤል አሪኮር የተመሰረተውን ዘመቻ አርበኛ አደማሊ በመካነ ሰላም አካባቢ ሰፊ ኦፕሬሽን ማድረጉን አስታውቋል። ሪፖርቱ እንደሚያመለክተው ለአራት ተከታታይ ቀናት በዘለቀው ውጊያ ቁልፍ አመራሮችን ያካተቱ የሌላኛው ወገን ኃይሎችን መበተናቸው ተገልጿል። የመቅደላ አምባ ዩኒቨርሲቲ ካምፓስ አቅራቢ የአንድነት ከፍተኛ ኃይል አመራር አስከሬን መገኘቱ ተዘግቧል። እንዲሁም የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪ ጨምሮ የቦረና እና የመከነ ሰላም ከተማ አስተዳደር ሚኒሻ ጽሕፈት ቤት ኃላፊ መደምሰሳቸውንም ተገልጿል። ዘገባው እንደሚጠቁመው የሚኒሻ ጽሕፈት ቤት መረጃና ደህንነት ኃላፊ የነበሩ አቶ ሞገስ አብዩ ወይም በቅጥር ስማቸው ቡላ በውጊያው መሃል በቁጥጥር ስር መዋላቸው ተጠቁሟል። በተጨማሪም የአድማ ብተና ካምፕ ሙሉ በሙሉ በቁጥጥር ስር ውሎ ተኳሾችንና የተለያዩ መሳሪያዎችን እንዲሁም ንብረቶችን መያዛቸው ተገልጿል። ከአቶ ሞገስ አብዩ በተጨማሪ ኮሎኔል ሀብታሙ አሰፋን ጨምሮ አቶ ታከለ ይፋሩ፣ አቶ ሐሰን እሸቴ እና ሌሎች ግለሰቦች በቁጥጥር ስር መዋላቸው ተገልጿል። በተዋሃዱ ኃይሎች አማካኝነት መካሰሳቸውን ከተማው ሙሉ በሙሉ በቁጥጥር ስር መዋሉን ተገልጿል። ኦፕሬሽኑ በከተማዋ ውስጥ የሚገኘውን የቦረና ማረሚያ ቤት በመክበብ በርካታ እስረኞች እንዲለቀቁ አስተዋጽኦ ማድረጉ ተጠቁሟል። መግለጫው ከውጊያው ጋር ተያይዞ በንጹሐን ላይ የደረሰውን ጉዳት አስመልክቶ አሳሳቢ መረጃ አስቀምጧል። የተደናገጠው ወደ
ንጹሐን ሼል መወንጨፉን ተከትሎ ትናንት መስከረም 19 ቀን በተዋ ቀበሌ ውስጥ መኖሪያ ቤት ተቃጥሎ አንዲት እናት ሕይወታቸው እንዲያልፍ ተገደዋል። በዚህ ቃጠሎ ምክንያት ሌሎች የቤተሰብ አባላት ላይ ጉዳት ደርሷል። ኦፕሬሽኑ አርበኛ አበበ መኩሪያው እና አርበኛ ጌታቸው የተባሉ ወታደራዊ አዛዦች መምራታቸው ተገልጿል። በዘመቻ አደማሊ ስር በምስራቅ አማራ ቀጠና ግንባር የተመዘገበውን ወታደራዊ እንቅስቃሴ አመልክቶ ወደ ቀረበው ሪፖርት እንለፍ። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ባወጣው መግለጫ መሰረት ምዕራብ አማራ ኮር ሁለተኛ ሚገኘው ዞብል አማራ ክፍለ ጦር ሁለተኛ ሻለቃ ቃኝ የተባለ ኃይል ውጊያውን ማድረጉን አስታውቋል። ሻለቃ ቃኝ ከወልዲያ ከተማ በመነሳት ወደ ሞላ ጊዮርጊስ ስሪንቃ ሰምቦ በሚንቀሳቀስ ኃይል ላይ የመንግስት ሰራዊትና የሚኒሻ አባላት ላይ እርምጃ ወስዷል። በዚህ ግጭት ምክንያት ከ15 በላይ የሰው ሕይወት ላይ ጉዳት መድረሱንና የሌሎች ወገን ኃይሎች ወደ ወልዲያ ከተማ ተመልሰው ማፈግፈጋቸው ተገልጿል። በተለያዩ የዜና በተመሳሳይ ዕለት መንግስታዊ ኃይሎችን ከወልዲያ ከተማ በመውጣት ፋኖን ከከተማው ዙሪያ ለማስለቀቅ በብዛት ባለው ኃይል ጥቃት ቢያደርጉም በሻለቃ ቃኝ ኃይሌ መመታታቸውን ሙትና ቁስለኛ ይዘው መመለሳቸው ተገልጿል። ወገን ዜናውን እንደሰማችሁት ነው። ምንም ማድረግ አንችልም፣ አንበብ አንችልም። የምንችለውን አቅም ሞክረናል። እናንተ በምትችሉት አቅም ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ። የምትሉት ነገር ካለ ሀሳብ አስተያየታችሁን አቅርቡ። እኛ ያለንን አቅም እጃችን አጣጥፈን ቁጭ ከምንል ብለን ነው። አካል ጉዳተኛ ነን እኛ። ግንባር ላይ ወጠን ለመዋጋት አንችልም። በተሰጠን መረጃ መሰረት አቅርቡ ተብለን እናቀርባለን። ከአሁን በፊት የተዘጋውን ቻናል የምታውቁት ታውቁታላችሁ። ይህንን ሰብስክራይብ በማድረግ ግዴታችሁን እንድትወጡ እንላለን። ከጊዜ ወደ ጊዜ መሻሻላችን አይቀርም። ሰላም ሁኑልን።